ሰላም ሰላም እንዴት ናችሁ? ውድ አባይ ዩቲዩብ ቤተሰቦችን ያለው እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት የቃላትን አመሰራረት ነው። እንግዲህ በባለፈው ትምህርታችን ከሀ እስከ ተ ያሉ የፊደላትን አቆጣጠር አይተናል። አሁን ደግሞ ቃላትን እናያለን ማለት ነው። እንግዲህ ከትርጉሙ ስንነሳ ቃል ማለት የፊደሎች ስብስብ ነው። ሁለትና ከዛ በላይ የሆኑ ፊደሎች ጥምር ምን ይሰጠናል ማለት ነው? ትርጉም ያለው ቃል ይሰጠናል ማለት ነው። ስለዚህ ዛሬ እሱ እናያለን። የተወሰዱ 3 ቃላትን እንመሰርታለን ማለት ነው። በሀ በሁና በሂ አብራችሁን ቆዩ። እንዲሁም በውስጥ መስመር መማማር የምትፈልጉ ካላችሁ ከስር በምናስቀምጠው ስልክ ደውሉ። እሺ ወደ ትምህርታችን መሄድ እንችላለን። የመጀመሪያው በሀ ነው ማለት ነው። እነዚህ እናያለን። መጀመሪያ ፊደሎቹን ነጣጥለን ማየት ነው። እሺ ፊደሎቹን በደንብ መለየት ያስፈልጋል። የመጀመሪያዋ ሀ ነች። ከዛ ሳ፣ ከዛ ብ፣ ከዛ እነዚህን በአንድ ላይ ማንበብ ነው። እሺ ምን ይሆናል? ሀሳብ፣ ሀሳብ የሚል አንድ ትርጉም ያለው ቃል ይሰጠናል ማለት ነው። ሀሳብ። እሺ ሁለተኛው ቃል ደግሞ በሁ ነው። በሁ ቤተሰብ ነው። ሁ፣ ከዛ ለ፣ ት የሚሉ ምኖች አሉ? ፊደሎች አሉ። እነዚህም በአንድ ላይ አጣምረን ስናነባቸው ምን ይሆናሉ? ሁ፣ ለ፣ ት፣ ሁለት። ሁለት የሚል አሁንም አንድ ትርጉም ያለው ቃል ይሰጠናል ማለት ነው። ቀጣይ በሂ ቤተሰብ እናያለን። አሁንም እነዚህ 3 ፊደል ቃላት ናቸው። አሁንም እነዚህ ፊደሎቹን እንያቸው። የመጀመሪያዋ ሂ ነች። ሳ፣ ብ። አሁን እነዚህን ሂ፣ ሳ፣ ብ ሂሳብ ይሆናል ማለት ነው። ይሄም አንድ ቃል ይሰጠናል ማለት ነው። ስለዚህ በዚህ መልኩ ማንበብ ነው። ምንም የሚከብድ ነገር የለውም። አይከብድም። እንዳያችሁት በደንብ ዋናው ፊደሎቹን መለየት ነው። ከዛ ስታነቡ እንዳይከብዳችሁ፣ በተለይ ለጀማሪዎች መጀመሪያ ፊደሎቹን ነጣጥላችሁ ማንበብ ነው። ከዛ በአንድ ላይ ማጣመር፣ በፍጥነት ማንበብ። ከዛ ቃሉን ራሱ ቃሉ ይመጣላችኋል ማለት ነው። ሂሳብ። እሺ የመጀመሪያው ምን ይላል? ሀሳብ፣ ሁለት፣ ሂሳብ። ስለዚህ ለዛሬ እነዚህን 3 ቃላትን አይተናል ማለት ነው። በቀጣይ ትምህርታችን ደግሞ ሌሎቹን ቃላት እናያለን ማለት ነው። ለዛሬ እነዚህን በደንብ አንብቡ። ኮሜንት ካላችሁ ከስር አሳውቁኝ። ለዛሬ በያላችሁበት ሰላም ሁኑልኝ።